አሁን አፍጥጦ እየመጣ ያለው ጦርነት ከፈነዳ ይሄ መንግስት የወራት እድሜም አይኖረውም። ጦርነትን በፍጹም ሊቋቋም የማይችልበት ደረጃ ላይ ደርሷል። ተናጠል ፋኖን ማሸነፍ ያልቻለ ኦላን ማሸነፍ ያልቻለ አካል አሁን ባለው የኃይል አሰላለፍ ሊመጣ የሚችለውን ጦርነት በምንም ተአምር ለወራት ሊቋቋም አይችልም። ያገዛዝ እያለቀለት ነው። አሁን ሊፈነዳ እየተቃረበ ያለው ጦርነት አንድ ጊዜ ከፈነዳ የሚፈጠረው ሁኔታ እንዲቀላል ሁኔታ አይደለም። አገዛዙ መስሎት ነው እንጂ በምንም ተአምር የማይቋቋመው ሁኔታ ነው እየመጣ ያለው። አሁን ኢትዮጵያ ጫፍ ላይ ነው ያለችው። አሁን ሊፈነዳ የተቃረበው ጦርነት አንድ ጊዜ ከፈነዳ በኋላ ይሄ መንግስት የፈለገው የመደራደር ፍላጎት እንኳን ቢኖረው ራሱን የማዳን ዕድል አይኖረው። ይሄ ደግሞ የኃይል አሰላለፍ ለውጥ መጥቷል፣ ይሄ መንግስት አልቆለታል ብለን ነገሩን በአሸናፊነት ብቻ አይን ማየት አንፈልግም። እኛም ከጊዜ ጋር ፉክክር ላይ ነን። ምክንያቱም እየመጣ ያለው ማዕበል ቀላል ማዕበል አይደለም። አገዛዙ ባይታየውም አይኑ ቢታወርም በፍጹም ሊቋቋሙ የማይችል ነው አሁን ኃይል እየመጣበት ያለው። ደጋፊዎቹ ይሄን እንዲያዩ እንፈልጋለን። ህዝቡ ይሄን እንዲያዩ እንፈልጋለን። ዓለም አቀፍ ህብረተሰብ ይሄን እንዲያዩ እንፈልጋለን። አሁን አፍጥጦ እየመጣ ያለው ጦርነት ከፈነዳ ይሄ መንግስት የወራት እድሜም አይኖረውም። ጦርነትን በፍጹም ሊቋቋም የማይችልበት ደረጃ ላይ ደርሷል። እድል እየሰጠነው መሆኑን እየነገርነው ነው። እያለቀልህ ነው እያልነው ነው። ስለዚህ ህብረተሰቡ በሰከነ ሁኔታ ይሄን ሁኔታ ቢረዳው ጥሩ ነው። ይሄን ደግሞ እስከ መጨረሻው ድረስ እያደረግነው ነው የምንቀጥለው። ይሄ መንግስት አሁን እየቀረበ ያለውን የህዝብ ጥያቄ መቀበል አለበት። እንዲቀበል ደግሞ እድሉን እየሰጠነው ነው። ገፍተህ ጦርነት ውስጥ በመግባት ሌላ ህዝብ አታስጨርስ፣ ሌላ ሰራዊት አታስጨርስ፣ የኢትዮጵያን ህዝብ ሌላ ሰቆቃ ውስጥ አታስገባው። ይሄን እድል ተጠቀምበት እያልነው እኔ የሞራል የበላይነት ይሰጠናል። ይሄ በትግሉ ውስጥም ደግሞ ለሚታገለው ኃይል ጉልበት ይሰጣል። ተሰላጅተዋል። ሽንፈት እንደማይቀርላቸው እየገባቸው መጥቷል። ስለዚህ በዚህ ጉዳይ ላይ እንዲያስቡበትም እንዲጨነቁበትም ከዛም አልፎ አንዳንድ ጥረቶችን እንዲያደርጉ የሚያስችል እድል ነው እየፈጠርን ያለነው። መልእክት ነው እየሰጠናቸው ያለነው። ኢትዮጵያ ህዝብ ተአምር ማሳየት አለበት። ይሄ መንግስት በቅቶኛል፣ የዚህ የተቃውሞ እንቅስቃሴ አካል ነኝ፣ ዛሬ በአደባባይ በኢንተርኔት እቃወማለሁ፣ ነገ በተግባር መሬት ላይ ደግሞ እሰለፋለሁ፣ ትግል አደርጋለሁ የሚለውን መልእክት በደንብ ማስተላለፋለሁ። ሁሉም ሰው ሌላ ማህበራዊ ጉዳይን ትቶ የሚቀጥለው ሳምንት ቅዳሜ በስፋት ሚሊየንስ በውጭም በሀገር ውስጥም ያለው ተገኝቶ ለኢትዮጵያ ህዝብ ትልቅ ተስፋ ማሳየት አለበት። አገዛዙን ማስደንገጥ አለበት። የውጭ ኃይሎች ደግሞ እውነታውን እንዲረዱት ማድረግ አለበት። ለሶስት ኃይል ነው መልእክት የምናስተላልፈው። ህዝቡ ምን ያህል የተቃዋሚው ጎራ ከመቼውም ጊዜ በላይ ካለፉት ስህተቶቹ ተምሮ በተናጠል ትግል ማሸነፍ እንደማይቻል አምኖ በከፍተኛ ደረጃ እየተባበረ እንደሆነ ህዝቡ እንዲያይ እንፈልጋለን። ይሄን አይቶ ተስፋ እንዲፈጠርበት ሊመሩ ተዘጋጅተዋል እንዲል እንፈልጋለን። ምክንያቱም የዚህ አይነት እንቅስቃሴ ነው እያደረግን ያለነው። አሁን ትልቅ ተስፋ አለ። ሁሉም ሊባል በሚችል ደረጃ እርስ በርስ መታየት የማይፈልጉ ኃይሎች ሁሉ ዛሬ ተቀራርበው እየተነጋገሩ አብረው ለመስራት እየወሰኑ እከሌ ቀርቷል በማትለው ደረጃ አሁን በዚህ መድረክ ላይ በሰላማዊ ትግል የሚያምኑ ሀገር ውስጥ ያሉ ውጭ ሀገር ያሉ ኃይሎች ይሳተፋሉ። በትጥቅ ትግል የሚያምኑ ወንድሞቻችን ይሳተፋሉ። ሲቪክ ማህበራት ይሳተፋሉ። የሃይማኖት አባቶች ይሳተፋሉ። ሁሉም እዚህ ላይ የብሔር ልዩነት የለም፣ የርዕዮተ ዓለም ልዩነት የለም፣ የሃይማኖት ልዩነት የለም። የሀገርና የህዝብ ህልውና ጉዳይ ነው። የገጠመን ችግሩ የጋራ ነው። ሁላችንንም ለማጥፋት እየተረባረበ ያለው መንግስት ነው። ይሄን ኃይል መታገል አለብን ብሎ ወስኑ። ይሄን ህዝቡ እንዲያየው ፈልጉ። ህዝቡ ብቻ አይደለም፣ የመንግስት የብልጽግና መዋቅር ይሄን እንዲያይ እንፈልጋለን። ወዴት አቅጣጫ እየተሄደ እንደሆነ እንዲረዳ እንፈልጋለን። ይሄ የተቃውሞ ማዕበል ነገ መሬት ላይ ሊበላል ይችላል፣ እያለቀልን ነው ብለው አስበው ራሳቸው ወደ ተቃውሞ እንቅስቃሴ እንዲገቡ እንፈልጋለን። መፍትሄ ወደ ማየት እንቅስቃሴ እንዲገቡ እንፈልጋለን። ዓለም አቀፉ ህብረተሰብ እስካሁን ድረስ አማራጭ የለም፣ ተወደደም ተጠላም ይሄን ደካማ መንግስት እንዳይሞትም እንዳይድንም እርዳታ ብድር እየሰጠን ማቆየት አለብን ብለው ነው የሚያምኑት። እውነተኛው መልእክት እንዲደርሳቸው አሁን እንፈልጋለን።
ተቃዋሚው ጎራ አንድ ላይ ሆኖ ለመታገል የወሰነ እንደሆነ መሆኑ ይሄ መንግስት አሁን እየመጣ ያለውን ትብብር ሊቋቋመው እንደማይችል አማራጭ ኃይል ያውም በኃላፊነት ስሜት የሚሰራ ኢትዮጵያን ለማስቀጠል ተግቶ የሚሰራ ተጨንቆ የሚሰራ ሁሉንም የመፍትሄው አካል ለማድረግ ተጨንቆ የሚሰራ ኃይል እየመጣ እንደሆነ እንዲረዱ እንፈልጋለን። ይሄ የፖለቲካ የስልጣን ጉዳይ አይደለም፣ የሀገርና የህዝብ ህልውና ጉዳይ ነው። የሀገርና የህዝብ ህልውና ጉዳይ ደግሞ የማይመለከተው አካል የለም። ስለዚህ ሁሉም አካል ተሳትፎ ማድረግ አለ። ለኢትዮጵያውያን ትልቅ ቻሌንጅ ነው፣ ለዲያስፖራው ትልቅ ቻሌንጅ ነው ይዘን የመጣ ኢትዮጵያ ውስጥ ህዝብ እየሞተ እያለቀ ዲያስፖራው ሰላማዊ ሰልፍ ወጥቶ መሳለፍ የማይችል ከሆነ ያን በተግባር ማሳየት የማይችል ከሆነ ከዛ በኋላ ሞራል አይኖረውም። ይሄን ደግሞ ሁላችንም ተባብረን መቀስቀስ አለ እና ተአምር ነው መፍጠር ያለብን። አገዛዙን ሾክ የሚያደርግ የሚነቀንቅ ስሜት አሁን መፍጠር አለ። በሰላማዊ ትግል ምናምነው ብቻ እንኳን አይደለም፣ ጠበንጃ አንስተው በአገዛዙ አስገዳጅነት ጫካ የገቡት ሳይቀሩ እየደገፉት ነው የህዝቡን የሰላማዊ ህዝባዊ እምቢተኝነት ትግል። ስለዚህ ይሄ በኢትዮጵያ የመጣ አዲስ የኃይል አስተላለፍ ነው። ሀገራችን ኢትዮጵያ በአሁኑ ሰዓት በጣም ከፍተኛ የሆነ የህልውና ፈተና ላይ ነው ያለችው። ምናልባት አሁን ሊፈነዳ እየተቃረበ ያለው ጦርነት አንድ ጊዜ ከፈነዳ የሚፈጠረው ሁኔታ እንዲቀላል ሁኔታ አይደለም። አገዛዙ መስሎት ነው እንጂ በምንም ተአምር የማይቋቋመው ሁኔታ ነው እየመጣ ያለው እና በዚህ ሰዓት ላይ ሆነን የዚች ሀገር ህልውና ተጠብቆ እንዲቀጥል በሚካሄደው ጦርነት የሀገር ህልውና አደጋ ውስጥ እንዳይወድቅ፣ ስለዚህ ከአገዛዙ መውደቅ ማግስት ራሱ ምን አይነት የሽግግር ሂደት ሊቋቋም ይገባል በሚለው ተቀራራቢ የሆነ አመለካከት እንዲፈጠር ሰፋ ያለ ስራ ነው እየሰራን ያለነው እና ይሄን አጀንዳ እንዲሁ ዝም ብለን በሩጫ በስሜት ሳይሆን በሆደ ሰፊነት ሁሉንም ባካተተና ባሳተፈ መልኩ መፍትሄው ለሀገርና ለህዝብ ህልውና በሚጠቅም አግባብ ሊመጣ በሚችልበት ሁኔታ ነው እየሰራ ነው ያለው እና በብዙ መጠን የተለየ ነው ማለት ይቻላል። ይሄ ትዕይንተ ህዝብ ትልቅና ታሪካዊ ነው የሚሆነው የሚል እምነት አለን። ሁለተኛ መነሻ ነው ይሄ እንዲሁ ዝም ብለን አንዳንድ ጊዜ ገዢ ፓርቲ ወይም ጠቅላይ ሚኒስትሩ ባለፈው ለመቀለድ እንደሞከሩት እንዲሁ ባየር ላይ የሚቀር ነገር አይደለም። ይሄ መንደርደሪያ ነው። ይሄን ካካሄድን በኋላ በዋሽንግተን ዲሲ በለንደን ባለፉት በርካታ 10 ዓመታት ሆኖ በማያውቅ መጠን ኢትዮጵያውያን በብሔር ሳይከፋፈሉ፣ በፖለቲካ ኢዲዮሎጂ ሳይከፋፈሉ፣ በሃይማኖት ሳይከፋፈሉ በአንድ ላይ ለመጀመሪያ ጊዜ በአንድ ላይ በብዙ ሺዎች ወጥተው ሰላማዊ ሰልፍ እንዲያደርጉ ስራ ነው የምንሰራው መሬት ላይ ማለት ነው። በውጭ ሀገር አጥጋቢ የሆነ ነገር ከሰራን በኋላ የተቃውሞ ጎራው በበቂ ሁኔታ እየተባበረ መሆኑን ካሳየን በኋላ ህብረተሰቡን በበቂ ሁኔታ ተስፋ ከሰጠነው ካነሳሳነው በኋላ ተመሳሳይ እንቅስቃሴዎች በሰፊው አገር ውስጥ እንዲካሄዱ ነው ጥሪ የምናካሄደው እና ይሄ ጉዳይ እንዲሁ በአንድ ወቅት ብልጭ ብሎ ድርግም የሚል ወይ ለአንድ ፕሮጀክት ተብሎ እየተሰራ ያለ ጉዳይ አይደለም። ተከታታይ በሆነ ሁኔታ አገዛዙ በህዝብ ትግል ወዶም ሳይሆን ተገዶም ጭምር ለእውነተኛ ለሐቀኛ ድርድርና መፍትሄ እስኪንበረከክ ድረስ በተከታታይ የሚካሄድ ትግል እና ሰፊ ማዕቀፍ ያለው ሰፊ ኢምፓክት ያለው ትግል ነው ማለት ይቻላል። የሚካሄደው ትዕይንተ ህዝብ የተቃውሞ ትዕይንተ ህዝብ ነው። በዋናነት ደግሞ የምንቃወመው ገዳይ የሆነውን ጦረኛ የሆነውን በስልጣን ላይ ያለውን አገዛዝ ነው። ይሄን አገዛዝ ደግሞ በቁጥር አንድነት እየመሩ ያሉት ጠቅላይ ሚኒስትር አብይ አህመድ ናቸው እና እሳቸውን በዚህ መድረክ ላይ ተገኝተው አቋማቸውን እንዲገልጹ ስንጋብዝ አሁን ያነሳው አይነት ጥያቄ ሊነሳ እንደሚችል በደንብ አስበንበታል፣ ተነጋግረንበታል። በእኛም ውስጥ ራሱ ጉዳዩ አከራካሪ ነው። ግን አሁን ቅድም እንደገለጽኩልህ ይሄ የምንሰራው ስራ በስሜት አይደለም። ካለፉት ስህተቶች ካለፉት ጥፋቶች የተማረ የሰከነ ነገሮችን አርቆ የሚያይ እንቅስቃሴ ነው እያደረግን ያለን። አሁን ኢትዮጵያ ጫፍ ላይ ነው ያለችው። አሁን ሊፈነዳ የተቃረበው ጦርነት አንድ ጊዜ ከፈነዳ በኋላ ይሄ መንግስት የፈለገው የመደራደር ፍላጎት እንኳን ቢኖረው ራሱን የማዳን ዕድል አይኖረው። ይሄን ማወቅ አለበት። እኛ ደግሞ የኃይል አስተላለፍ ለውጥ መጥቷል፣ ይሄ መንግስት አልቆለታል ብለን ነገሩን በአሸናፊነት ብቻ አይን ማየት አንፈልግም። ሪሊ የህዝቡ የአገሪቱ ደህንነት እንዲጠበቅ ከተፈለገ ይሄ መንግስት ልቦና ገዝቶ
ወደ እውነተኛ ወደ ሐቀኛ ድርድር መምጣት ከቻለ ይሄ በቀልድ ምርጫ የሚፈታ ችግር አለመኖሩን አውቆ እውነተኛ የሆነ ሁሉን አቀፍ የሆነ የሽግግር መንግስት እንዲቋቋም ከፈለገ አሁንም እድሉ አለህ እያለው በዚህ ባለቀ ሰዓትም እድሉ አለህ። የመፍትሄው አካል መሆን ትችላለህ። ይሄን እድል ካልተጠቀምክበት ግን ከትንሽ ጊዜ በኋላ ታሪክ ነው የምትሆነው እያልነው ነው ያለን። ስለዚህ እኛ ነገሮችን በወደ ሰፊነት የምናይ እንደሆነ እንደሱ ጉዳዮችን ከስልጣን ከጊዜያዊ ጉዳዮች ጋር አያይዘን ማናይ እንደሆነ ሊጠቀምበት ከፈለገ አገዛዙ የመፍትሄው አካል የመሆን እድል እንዳለው ልናሳየው ነው የፈለገው። እውነቱን ለመናገር ጠቅላይ ሚኒስትሩ በዚህ መድረክ ላይ ይገኛሉ የሚል ግምት ብዙም ኖሮን አይደለም፣ ግን ስንጋብዝ ደግሞ ለታይታ አይደለም። ከፈለጉ እንዲመጡ ፈልገን እድሉን እንዲጠቀሙበት ፈልገን እኛ አሁን ከጊዜ ጋር ፉክክር ላይ ነን። ምክንያቱም እየመጣ ያለው ማዕበል ቀላል ማዕበል አይደለም። አገዛዙ ባይታየውም አይኑ ቢታወርም በፍጹም ሊቋቋሙ የማይችል ነው አሁን ኃይል እየመጣበት ያለው። በተናጠል ፋኖን ማሸነፍ ያልቻለ ኦላን ማሸነፍ ያልቻለ አካል አሁን ባለው የኃይል አሰላለፍ ሊመጣ የሚችለውን ጦርነት በምንም ተአምር ለወራት ሊቋቋም አይችልም። ይህ አገዛዝ እያለቀለት ነው። ግን በዛ ሂደት ደግሞ አገርና ህዝብ እንዳይጎዳ እንፈልጋለን። በአካባቢያቸው ያሉ ኃይሎች ዋጋ እየከፈሉ ያሉት አሁን የሰራዊቱ አባላት፣ በዙሪያቸው ያሉ ባለስልጣናት፣ በፓርቲያቸው ዙሪያ ያሉ አባላት ይህን ጉዳይ እንዲታዘቡ እንፈልጋለን፣ እንዲያዩ እንፈልጋለን። የራሳቸውን ግፊትና ጫና በመሪያቸው ላይ እንዲያደርጉ እንፈልጋለን። እየመሸብን ነው፣ ልንጠፋ ነው አብረን። ስለዚህ ከመጥፋታችን በፊት ተቃዋሚው ጎራ የሚዘረጋልንን እድል እንጠቀምበት የሚል ግፊት ከውስጥም እንዲፈጠር እንፈልጋለን። ይሄ ጫና ጠቅላይ ሚኒስትሩ ላይ እንዲያርፍም እንፈልጋለን በአንድ በኩል። በሌላ በኩል ከህግ ተጠያቂነት እንኳንስ የሚሊዮን ህዝብ ደም በእጃቸው ያለባቸው ጠቅላይ ሚኒስትርና ኢቭን በተቃዋሚ ጎራ ውስጥ ያለን ሰዎች ያጠፋነው ጥፋት ካለ ነገ ከተጠያቂነት መዳን አንችልም። የሚቋቋሙ የሽግግር መንግስትም ካለና የዛ አካል ከሆን ከተጠያቂነት እንድናለን ማለት አይደለም። ጠቅላይ ሚኒስትሩም በዚህ ትዕይንተ ህዝብ ላይ ተገኝተው ንግግር ቢያደርጉ ኢቭን የህዝቡ ትግል የት ደረጃ ላይ እንደደረሰ ባለቀ ሰዓት የሚሆን ገብቷቸው ሽግግር መንግስት እንዲቋቋም ራሱ ቢስማሙና ብልጽግና የሚባለው ፓርቲ የሽግግሩ አካል ቢሆን እንኳን ወንጀል የሰሩ ሰዎች ከተጠያቂነት አይደሉም። ተጠያቂነት በማንኛውም መንገድ ቢሆን ወደፊት በሽግግር ጊዜ ፍትህ የሚመጣ ነገር ነው የሚሆን። ስለዚህ በዚህ እንቅስቃሴ ውስጥ መሳተፍ ከተጠያቂነት አያድንም። እንኳንስ ገዢውን ፓርቲ በእኛ ውስጥ ራሱ ወንጀል የሰራን ሰዎች ካለን ተጠያቂነት መኖር አለበት ነው ብለን ነው የምናምነው። ኢትዮጵያ እንዲህ አይነት አስቀያሚ ሁኔታ ወደፊት እንዳታስተናግድ፣ ይህ አይነት ሁኔታ እንዳይደገም ከተፈለገ ተጠያቂነት መታለፍ ያለበት ጉዳይ አይደለም። ጊዜው ግን አሁን ነው ብለን አናምንም። ገዳይ የሆነ አገዛዝ በስልጣን ላይ ባለበት ሁኔታ፣ ወንጀለኛ የሆነ አገዛዝ በስልጣን ላይ ባለበት በአሁኑ ወቅት ተጠያቂነት ሊኖር አይችልም። ስለዚህ አስቀድሞ ይሄ መንግስት ለእውነተኛ ድርድር መንበርከክ አለበት። የኢትዮጵያ ጉዳይ በአንድ ፓርቲ ይሁንታ እና ፍላጎት ሊፈታ የሚችል አይደለም ከዚህ በኋላ። ስለዚህ አዲስ የሆነ ሁሉን አቀፍ የሆነ የሽግግር ሂደት መምጣት አለበት። በዚህ መተማመን አለበት። በዛ የሽግግር ሂደት ደግሞ እውነተኛ የሆነ ሐቀኛ የሆነ የሽግግር ጊዜ ፍትህ መኖር አለበት። ያኔ ማንም ወንጀል የሰራ አካል መጠየቅ አለበት፣ ትክክለኛ በሆነ ሂደት ማለት ነው። ከዛ ውጭ ግን አሁን እያለ እኛም ጊዜ ጋራ ፉክክር ውስጥ ነን። አሁን የታጠቁት ኃይሎች በኢትዮጵያ ታይቶ በማይታወቅ ደረጃ እየተቀራረቡ ነው። በውስጥ ያሉት ብቻ አይደሉም፣ በአካባቢ ያሉ ሀገሮች ጋር ሁሉ የመቀናጀት ስራ እየተሰራ ነው። ትልቅ ጦርነት አፍጥጦ እየመጣ ነው። ይሄን መንግስት እየነገርነው ነው እንዳለፉት አምባገነን መንግስታት አንተም ታሪካዊ ስህተት እየሰራ ነው። አሁንም እጃችን እየዘረጋ ነው። ይሄን አምባገነንነት ይሄን ጦረኝነትህን ተውና ወደ እውነተኛ ድርድርና ሁሉን አቀፍ የሽግግር መንግስት ጥያቄን ተቀበል እያልነው ነው። ተጠቀምበት እድሉን እያልነው ነው። ይሄ ለአገሩ አጠቃላይ ሰፋ አድርጎ በሩቅ ከሚያስብ ስብስብ የሚጠበቅ አካሄድ ነው የሚል እምነት ነው ያለ።
ስለዚህ እኔ እንደውም አሁን አፒል ማደርገው በዚህ አጋጣሚ እንዲገኙ ነው ጠቅላይ ሚኒስትሩ። ድፍረቱ ካላቸው ፍላጎቱ ካላቸው ይምጡ። የኢትዮጵያ ሕዝብ አዳምጦ መፍረድ ይችላል። አለኝ የሚሉትን አቋም ያቅርቡ። ሌሎቻችን ደግሞ በዛ መድረክ የሚገኙ ሌሎች አካላት ደግሞ አለን የሚሉትን አቋም ይገልጻሉ። ሕዝብ ነው ፈራጁ። ግን እያሳየናቸው ነው። አሁን ተጠቀሙበት። ኮሎኔል መንግስቱ የእርቅ ጥያቄ የሽግግር ጥያቄ ሲቀርብላቸው ከ1980 ወይም ከ81 በኋላ ጉዳዩ የባልና የሚስት አይደለም እያሉ እየቀለዱ ነው ስርዓታቸው የወደቀው። በተመሳሳይ መንገድ ነው ይሄ አገዛዝ እየሄደ ያለ። ስለዚህ እኛ በኃላፊነት ስሜት በግርግር በጦርነቱ ሂደት አሸናፊ ለመሆን በሚደረገው ግርግር ወይም ግብግብ የአገር የህዝብ ህልውና ጥያቄ ውስጥ እንዳይገባ መፍትሄ ሁሉን አቀፍ እንዲሆን ፍላጎት ያለን መሆኑን እያሳየን ነው። ይሄን ግን የምናደርገው ትግላችንን አቁመን አይደለም። የትግሉን ሂደት ኮምፕሮማይዝ እያደረግን አይደለም። ትግሉ በተያዘው መንገድ የበለጠ ተጠናክሮ መቀጠል አለበት። ይሄ መንግስት ለእውነተኛ ሰላም፣ ለድርድር፣ ለውይይት ፍላጎት እንደሌለው እናውቃለን። በተደጋጋሚ አይተናል። ግን በአንድ በኩል እድሉን እየሰጠ ነው። ይሄንም ለኢትዮጵያ ህዝብ፣ ለዓለም አቀፉ ህብረተሰብ እያሳየን በውስጥ ላለው መዋቅሩም ይሄን እየነገር ለመከላከያ ኃይሉ ይሄን እያሳየን ትግላችንን አዘሴም ታይም አጠናክረን መቀጠል ነው የምንፈልገው። ስለዚህ ይሄን እድል የመጠቀም ያለመጠቀም ፋንታ የሱ ነው። አይ እሱ የግድ መቀበል አለበት ብለን እሱን ደጅ ምንጠና ከሆነ እሱን እየጠየቅን ምንቀጥል ከሆነ ትግሉን ምናዘናጋ ከሆነ ትክክል ነው። ይሄ ሰዎችን ሊያስከፋ ይችላል። ለአንድም ቀን ለአፍታም ትግሉ መዘናጋት የለበትም። ይሄ መንግስት ችግርን በሰላም በውይይት በድርድር ለመፍታት በፍጹም ዝግጁ አይደለም። ግን ዝግጁ አይደለም ብለን ደምድመን ያሉ እድሎችን ከማሳየት መቆጠብ አለብን ብለን አናምን። የተለያየ ሐሳብ መሰንዘሩን ችግር የለውም። ግን ህብረተሰቡ ሊያውቅ የሚገባው የሀገሪቱ እጣ ፈንታ፣ የሀገሪቱ ህልውና፣ የህዝቡ ህልውና ጉዳይ እንቅልፍ ነስቶን የምናድር ሰዎች ነን። በእያንዳንዱ ቀን እየተጨነቅን ከዚህ ይችን ሀገር ይህን ህዝብ ከዚህ መዓት ከዚህ መከራ እንዴት ነው የምናወጣው ብለን እየተጨነቅን እንቅልፍ አጥተን የምናድር ሰዎች ነን እና ግን አንደኛ ይህን ጉዳይ እየሰራን ያለነው ሰዎች እንዲሁ ዝም ብለን የዋዛ ሰዎች አይደለንም። የረጅም ጊዜ የትግል ተመክሮ ያለንን ምን እንደምንሰራ የምናውቅ ሰዎች ነን። ዝም ብለን በስሜት ወይም ደግሞ ለይስሙላ ያመጣነው ሐሳብ አይደለም። ይሄ ከልባችን አምነንበት ተገቢ ነው ብለን ስላመን እና አንዳንድ ጊዜ በኔፍት ኦፍ ዘዳውትም ደግሞ መስጠት ጥሩ ነው። ይሄ የአንድ ሰው የሁለት ሰው ወይም ደግሞ የአንድ የሁለት ድርጅት ስብስብ አይደለም፣ ሰፊ ማዕቀፍ ያለው ስብስብ። እንዲህ አይነቱ አካል ዝም ብሎ በስሜት አይደለም አንድ ነገር የሚወስነው፣ ጥቅምና ጉዳቱን አመዛዙ ነው። ስለዚህ ይሄን አምባገነን ሰውዬ የችግሩ ቁንጮ የሆነ ሰው ተጠያቂ የሆነ ሰው በዚህ መድረክም ከፈለክናና አለኝ የምትለውን አቋም ለህዝብ ግለጽ ብሎ በአሁኑ ሰዓት መጠየቅ ቀላል ውሳኔ አይደለም። ምን ያህል ሆደ ሰፊ እንደሆነ ካገዛዙ በብዙ ርቀት የተሻልን እንደሆነ የተለያዩ አስተሳሰቦች በኢትዮጵያ እንዲስተናገዱ ፍላጎት ያለን መሆኑ ከተጠቀመበት ነው እያልኩ ይጠቀምበታል። ከተጠቀመበት አገዛዙም እድል እንዳለው እያሳየ ነው። ደጋፊዎቹ ይሄን እንዲያዩ እንፈልጋለን። ህዝቡ ይሄን እንዲያዩ እንፈልጋለን። ዓለም አቀፉ ህብረተሰብ ይሄን እንዲያዩ እንፈልጋለን። አጀንዳዎቻችን ምንድናቸው ናቸው? ዋናው ጥያቄ እሱ። ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ሁሉን አቀፍ ሽግግር ከምርጫ በፊት ይካሄድ ነው። አጀንዳችን ይሄ ነው። በምንም ተአምር ይሄ መንግስት በስልጣን ላይ መቀጠል አለበት የሚል እምነት የለን። በምንም ተአምር አሁን ኢትዮጵያ ውስጥ እየተካሄደ ያለው የምርጫ ግርግር የኢትዮጵያን ችግር በፍጹም ይፈታል የሚል እምነት የለን። ይሄ መንግስት ደግሞ ወደደም ጠላም በህዝብ ትግል እንደሚወድቅ እንደሚሸነፍ ጥርጥር የለም። እኛ አሁን እየጣርን ያለነው ሽግግሩን የህዝብና የሀገርን ህልውና በማይጎዳ መልኩ እንዲከናወን ለማድረግ። ይሄ መንግስት ሲሸነፍ የሀገርና የህዝብ ህልውና ጥያቄ ውስጥ እንዳይገባ፣ ኢትዮጵያ ስቴትለስ ወደሆነ ሁኔታ እንዳትሄድ። ስለዚህ ከዚህ መንግስት ማግስት የሚካሄደው ሽግግር ውጤታማ እንዲሆን፣ ይሄን ደግሞ ዝም ብለን አይደለም ካለፉት ውድቀቶቻችን ካለፉት ስህተቶቻችን ስለተማርን የኢትዮጵያ ህዝብ ብዙ ጊዜ እየታገለ ዋጋ እየከፈለ ብዙ መንግስት ጥሏል፣ ብዙ ለውጥ አምጥቷል። ዘላቂ ለውጥ ግን አልመጣም። የሚበጀው ስርዓት ግን አላገኘም። ስለዚህ አሁን የምንሰራው ስራ ካለፉት ለውጦች ሁሉ የተሻለ እንዲሆን ከፈለግን
ያለፉት የፖለቲካ ኃይሎች የሰሯቸውን ስህተቶች የነበሩባቸውን ድክመቶች ላለመድገም የምንፈልግ ከሆነ ነገሮችን በጥንቃቄና በስፋት በዚህ መልኩ ማየት አለ በሚል ነው እንጂ ይሄ መንግስት እያለቀለት ነው። አሁን አፍጥጦ እየመጣ ያለው ጦርነት ከፈነዳ ይሄ መንግስት የወራት እድሜም አይኖረውም። ጦርነትን በፍጹም ሊቋቋም የማይችልበት ደረጃ ላይ ደርሷል። የኢኮኖሚ ክራይሲሱ ልናምን በማንችለው ደረጃ ውስጡን ሸርሽሮ መንግስት ኮላፕስ ሊያደርግ ተቃርቧል። እንኳንስ ሰፊ የሆነ ጦርነት አካሄዱ ሊያሸንፍ። ግን ምን እያልነው ነው? ኢትዮጵያ ትልቅ ሀገር ናት። በውስጧ ሰፊ የሆነ የፖለቲካ ቅራኔ ነው ያለው። ብዙ አመለካከት ነው ያለው። ብዙ የፖለቲካ ኃይል ነው ያለው። ስለዚህ ይሄ ሽግግር ሰላማዊ እንዲሆን እንፈልጋለን። ውጤታማ እንዲሆን እንፈልጋለን። ያ እንዲሆን ደግሞ በኢትዮጵያ ያሉ የፖለቲካ ቅራኔዎች ሁሉ የሚወከሉበት የሽግግር ሂደት እንዲኖር እንፈልጋለን። ባለቀም ሰዓት ቢሆን ልቦና ገዝተህ ተጠቀምበት። ጦርነትህን አቁምና ወደ እውነተኛ ድርድርና የሽግግር ሂደት ጥያቄን ተቀበል ነው እያልን ያለነው። ተቀበል። ይሄ ጥያቄ የሚያሳየው ይሄን ፍላጎታችንን ነው። እድል እየሰጠነው መሆኑን እየነገርነው ነው። እያለቀልህ ነው እያልነው ነው። ስለዚህ ህብረተሰቡ በሰከነ ሁኔታ ይሄን ሁኔታ ቢረዳው ጥሩ ነው። ይሄን ደግሞ እስከ መጨረሻው ድረስ እያደረግነው ነው የምንቀጥለው። እድል እየሰጠን እሱ ዋናው ቁንጮ አምባገነን መሪ እኔ ከጤናማ አንፃር ይቀበላል የሚል እምነት የለኝም። ግን የሰው ስብስብ ነው ብልጽግና። ሰራዊቱ የሰው ስብስብ ነው። መዋጋት መሞት ሰልችቶታል። አማራጭ ሐሳብ እየፈለገ ነው። ይሄን ጉዳይ በፖለቲካ ፍቱ፣ ጦርነቱ አላዋጣም እያሉ ነው የጦር መኮንኖች። ብዙ መረጃ ይደርሰናል። ስለዚህ እነዚህ ኃይሎች እድል ያለ መሆኑን እንዲያዩ እንፈልጋለን። እድል ያለ መሆኑን አይተው በመሪያቸው ላይ ተጽዕኖ እንዲያሳድሩ እንፈልጋለን። ከዚህ በላይስ በቃህ፣ እየተሰጠ ያለውን እድል ተጠቀምበት፣ እንጠቀምበት፣ ይዘን አትጥፋ እንዲሉት እንፈልጋለን። ከዛ ውጪ የዚህ መንግስት ባህሪ የዚህ መሪ ባህሪ አተነው አይደለም፣ እናውቀዋለን። በቃ የኢትዮጵያን ችግር በጦርነት መፍታት እንደማንችል ተገንዝበናል። ከዚህ በኋላ እውነተኛ የሆነ የተኩስ ማቆም ስምምነት ተደርጎ ሁሉን አቀፍ የሆነ የሽግግር ሂደት እንዲመጣ፣ በዛ የሽግግር ሂደት ደግሞ ወንጀል የሰራን ሰዎች በሽግግር ጊዜ ፍትህ እንጠየቃለን ቢል ደስ ይለኛል። ይሄ ከዶክተር አብይ አህመድ የማይጠበቅ ቢሆንም እንደዛ የሚል ግምት ባይኖረኝም ልቦና ቢሰጠው ይሄን ማድረግ የነበረበት ማድረግ የነበረበት መዋቅሩንም ፓርቲውንም የራሱን ቤተሰብም ጭምር ህልውና በተወሰነ ደረጃ ሊታደግ ይችላል ብዬ አምናለሁ። ይሄን ካላደረገ ፓርቲውንም ይዞት ይጠፋል፣ ሰራዊቱንም ይዞት ይጠፋል። የራሱን ቤተሰብ ህልውና ማስቀጠል የማይችልበት ሁኔታ ነው የሚፈጠር። ስለዚህ ተጠያቂነት መኖሩ እንደተጠበቀ ሆኖ ይሄ መንግስት አሁን እየቀረበ ያለውን የህዝብ ጥያቄ መቀበል አለበት። እንዲቀበል ደግሞ እድሉን እየሰጠ ነው። በአንድ በኩል ጠንካራ ትግል እያካሄድን ነው፣ በሌላ በኩል ደግሞ ተጠቀምበት፣ እድል አለህ። አሁንም ገፍተህ ጦርነት ውስጥ በመግባት ሌላ ህዝብ አታስጨርስ፣ ሌላ ሰራዊት አታስጨርስ፣ የኢትዮጵያን ህዝብ ሌላ ሰቆቃ ውስጥ አታስገባው። ይሄን እድል ተጠቀምበት እያሉ እኔ የሞራል የበላይነት ይሰጠናል። ይሄ በትግሉ ውስጥም ደግሞ ለሚታገለው ኃይል ጉልበት ይሰጣል። እስከ መጨረሻው ድረስ እድል ተሰጥቶት ያልተጠቀመ ኃይል ነው። ወደፊት ሊወሰዱ ለሚችሉት እርምጃዎች ሁሉ ጉልበት የሚሰጥ ነገር ነው። እስከ መጨረሻው ድረስ በሰላም ችግሩ እንዲፈታ፣ በውይይት ችግሩ እንዲፈታ ለአገዛዙ እድል መስጠታችን ትልቅ የሆነ የሞራል ጉልበት የሚፈጥርልን፣ ትልቅ የሆነ የትግል ጉልበት የሚፈጥርልን ነው። ስለዚህ ይሄ ጉዳይ ቀላል ውሳኔ አይደለም እና ምን ማለት እንዳለበት ውሳኔው የሱ ነው። 20 ሰው ነው እዚህ መድረክ ላይ ይቀርባል ብለን የምንጠብቀው፣ አንድ ሰው ነው። እንኳንስ 20 ሰው አንድን ሰው የመቋቋም ውስጣችን ካለ አንድ ሰው የሚመጥን ሰው አይደለም። ይሄ ሰው እናውቀዋለን። ድፍረቱን ኖሮት ጋዜጠኛ ጋር ነፃ ጋዜጠኛ ጋር እንኳን የማይገናኝ ሰው። እኛ እንደዛ አይነት ፍርሃት የለም። አዋን እንደው ልቦናውን ሰጥቶት ድፍረቱን አግኝቶ ቢመጣ መጥቶ ምን ሊናገር ይችላል፣ ምን ሊያበላሽብን ይችላል የሚል እኔ ቅንጣት ያህል ስጋት የለኝም። በመጣ እንደውም በአክብሮት ነው የምናስተናግደው። በአክብሮት እውነቴን ነው። ይምጣ
ሐሳቡን በአግባቡ መግለጽ ከቻለ የኢትዮጵያ ሕዝብ ያን ሐሳብ ያዳምጣል። ዓለም አቀፍ ህብረተሰብ ያን ሐሳብ ያዳምጣል። የራሱን ፍርድ ይሰጣል። ልክ እንደሌሎች ሁሉ ይምጣና ሐሳቡን ይስጥ። ድፍረቱ ካለው እድሉን ሰጥተነዋል። ግን ይሄ ከአንድ ትዕይንተ ሕዝብ በላይ ትርጉም ያለው ጀስቸር ነው። ይሄ ያለ ምክንያት አይደለም ግብዣ ያቀረብነው። አጠቃላይ የሀገሪቱን የፖለቲካ ሁኔታ ግምት ውስጥ አስገብተን ቅድም እንዳልኩ እያለቀልህ ነው። መዋቅርህን፣ ሰራዊቱን፣ ፓርቲውን ይዘው እየጠፋህ ነው። ስለዚህ ይሄ እድል አለ፣ ተጠቀምበት። እኛ በሆደ ሰፊነት አሁንም የችግሩ ብቻ ሳይሆን የመፍትሄው አካል እንድትሆን እየጋበዝንህ ነው። አሁን በእውነት ጦርነት እንዲቆም ከልብህ ብታመን ሁሉን አቀፍ የሆነ የሽግግር ሂደት እንዲቋቋም ከፈለክ ያንተ ፓርቲም የመፍትሄው አካል የመሆን እድል አለው፣ ተጠቀምበት እያልነው። ይሄ ቀላል ቻሌንጅ እንዳይመስልህ። እሱ ቻሌንጅድ የሚሆን ህሊና ባይኖረው በውስጡ በአካባቢው ያሉ ኃይሎች ቻሌንጅድ ይሆናሉ። እንቅልፋተው ነው የሚያድሩት። ኧረ ይሄን እድል እንጠቀምበት የሚሉ ሰዎች እንደሚኖሩ እኔ ጥርጥር የለኝም። ሚኒስትሮች ይህን ይላሉ፣ የጦር መኮንኖች ይህን ይላሉ። ተሰላጅተዋል። ሽንፈት እንደማይቀርላቸው እየገባቸው መጥቷል። ስለዚህ በዚህ ጉዳይ ላይ እንዲያስቡበትም እንዲጨነቁበትም ከዛም አልፎ አንዳንድ ጥረቶችን እንዲያደርጉ የሚያስችል እድል ነው እየፈጠርን ያለነው፣ መልእክት ነው እየሰጠናቸው ያለን እንጂ የሱ መገኘትና ለመገኘት ትልቅ ነገር ሆኖ አይደለም። ቅድም እንዳልኩትም ይገኛል የሚልም ግምት ኖሮን አይደል። ግን እውነቱን ለመናገር የጋበዝነው ለታይታ አይደለም። ቢመጣ ደስ ነው የሚለን፣ ከልባችን አምነንበት ነው የጋበዝነው። እኔ በዚህ አጋጣሚ አሁን ይሄን እድል ተጠቀምበት ነው። የጠቅላይ ሚኒስትሩ መገኘት ምንም ያህል ትኩረትም ቁጥር ይጨምርልናል ብለን አናስብም። ባለፈው ትዕይንተ ሕዝብ እኮ ስናካሄድ ያን ለማበላሸት ብለው እኮ የጠቅላይ ሚኒስትሩ ኢንተርቪው ላይቭ እንዲቀርብ ተደርጓል። ተደምሮ 1000 ሰው አላየውም። እኛ ጋር መጥቶ ቢቀርብ እሱን ለማዳመጥ ብሎ የሚጨመር ሰው የለም። እነዚህ 20 ታዋቂ ተጽዕኖ ፈጣሪ ግለሰቦች፣ የድርጅት ሰዎች የሚናገሩትን ለማዳመጥ ነው ሰው የሚመጣው እንጂ ዶክተር አብይ አህመድን በቁም ነገር የሚያዳምጠው ሰው ባለፈው አሳይተናል። ምን ያህል ውጤታማ የሆነ ትዕይንተ ሕዝብ እንዳካሄድን፣ ይሄም የበለጠ ውጤታማ ይሆናል የሚል እምነት ነው ያለን። አሁን ሌላ ትኩረት መሳብ አስፈላጊ ነው የሚል እምነት የለኝም። የኢትዮጵያ ተጨባጭ ሁኔታ ያለንበት ችግር ከዛ በላይ ትኩረት የሚስብ ነገር ያለ አይመስለኝ። እኔ እንደውም ዋናው ትኩረት መሆን ያለበት አሁን የጠቅላይ ሚኒስትሩ መቅረብ አለመቅረብ አይደለም። የኢትዮጵያ ሕዝብ ተአምር ማሳየት አለበት። ይሄ መንግስት በቅቶኛል፣ የዚህ የተቃውሞ እንቅስቃሴ አካል ነኝ፣ ዛሬ በአደባባይ በኢንተርኔት እቃወማለሁ፣ ነገ በተግባር መሬት ላይ ደግሞ እሰለፋለሁ፣ ትግል አደርጋለሁ የሚለውን መልእክት በደንብ ማስተላለፋለሁ። ሁሉም ሰው ሌላ ማህበራዊ ጉዳይን ትቶ የሚቀጥለው ሳምንት ቅዳሜ በስፋት ሚሊየንስ በውጭም በሀገር ውስጥም ያለው ተገኝቶ ለኢትዮጵያ ሕዝብ ትልቅ ተስፋ ማሳየት አለበት። አገዛዙን ማስደንገጥ አለበት። የውጭ ኃይሎች ደግሞ እውነታውን እንዲረዱት ማድረግ አለበት። ለሶስት ኃይል ነው መልእክት የምናስተላልፈው። ሕዝቡ ምን ያህል የተቃዋሚው ጎራ ከመቼውም ጊዜ በላይ ካለፉት ስህተቶቹ ተምሮ በተናጠል ትግል ማሸነፍ እንደማይቻል አምኖ በከፍተኛ ደረጃ እየተባበረ እንደሆነ ሕዝቡ እንዲያይ እንፈልጋለን። ይሄን አይቶ ተስፋ እንዲፈጠርበት ሊመሩ ተዘጋጅተዋል እንዲል እንፈልጋለን። ምክንያቱም የዚህ አይነት እንቅስቃሴ ነው እያደረግን ያለነው። አሁን ትልቅ ተስፋ አለ። ሁሉም ሊባል በሚችል ደረጃ እርስ በርስ መተያየት የማይፈልጉ ኃይሎች ሁሉ ዛሬ ተቀራርበው እየተነጋገሩ አብረው ለመስራት እየወሰኑ እከሌ ቀርቷል በማትለው ደረጃ አሁን በዚህ መድረክ ላይ በሰላማዊ ትግል የሚያምኑ ሀገር ውስጥ ያሉ ውጭ ሀገር ያሉ ኃይሎች ይሳተፋሉ። በትጥቅ ትግል የሚያምኑ ወንድሞቻችን ይሳተፋሉ። ሲቪክ ማህበራት ይሳተፋሉ። የሃይማኖት አባቶች ይሳተፋሉ። ሁሉም እዚህ ላይ የብሔር ልዩነት የለም፣ የርዕዮተ ዓለም ልዩነት የለም፣ የሃይማኖት ልዩነት የለም። የሀገርና የሕዝብ ህልውና ጉዳይ ነው የገጠመን። ችግሩ የጋራ ነው። ሁላችንንም ለማጥፋት እየተረባረበ ያለው መንግስት ነው። ይሄን ኃይል መታገል አለብን ብሎ ወስኑ። ይሄን ህዝቡ እንዲያየው ፈልጉ። ህዝቡ ብቻ አይደለም፣ የመንግስት የብልጽግና መዋቅር ይሄን እንዲያይ እንፈልጋለን። ወዴት አቅጣጫ እየተሄደ እንደሆነ እንዲረዳ እንፈልጋለን። ይሄ የተቃውሞ ማዕበል ነገ መሬት ላይ ሊበላል ይችላል፣ እያለቀልን ነው ብለው አስበው
ራሳቸው ወደ ተቃውሞ እንቅስቃሴ እንዲገቡ እንፈልጋለን። መፍትሄ ወደ ማየት እንቅስቃሴ እንዲገቡ እንፈልጋለን። ዓለም አቀፉ ህብረተሰብ እስካሁን ድረስ አማራጭ የለም፣ ተወደደም ተጠላም ይሄን ደካማ መንግስት እንዳይሞትም እንዳይድንም እርዳታ ብድር እየሰጠን ማቆየት አለብን ብለው ነው የሚያምኑት። እውነተኛው መልእክት እንዲደርሳቸው አሁን እንፈልጋለን። ተቃዋሚው ጎራ አንድ ላይ ሆኖ ለመታገል የወሰነ እንደሆነ መሆኑ ይሄ መንግስት አሁን እየመጣ ያለውን ትብብር ሊቋቋመው እንደማይችል አማራጭ ኃይል ያውን በኃላፊነት ስሜት የሚሰራ ኢትዮጵያን ለማስቀጠል ተግቶ የሚሰራ ተጨንቆ የሚሰራ ሁሉንም የመፍትሄው አካል ለማድረግ ተጨንቆ የሚሰራ ኃይል እየመጣ እንደሆነ እንዲረዱ እንፈልጋለን። እና ይሄ ስትራቴጂክሊ ነገሩን በደንብ አስበንበት ነው እየሰራን ያለው፣ እንዲሁ በስሜት አይደለም እየተሰራ ያለው። እና ይሄን ህብረተሰቡ ተገንዝቦ ዋናው ነገር እኛ ከመንግስት አይደለም ከውጭ ኃይል አይደለም መፍትሄ የምንጠብቀው ራሳችን ከተጠናከር ከሌላ ኃይል ሊመጣ የሚችለው ገዛ ሁሉ በራሱ መንገድ ይመጣል። ስለዚህ አሁን ሁሉም ከሌ የሚባል የሚቀር ኃይል የለም። ጋዜጠኛውም፣ ሲቪክ ማህበሩም፣ የፖለቲካውም ሰው፣ የሃይማኖቱም ሰው ይሄ የፖለቲካ የስልጣን ጉዳይ አይደለም፣ የሀገርና የህዝብ ህልውና ጉዳይ ነው። የሀገርና የህዝብ ህልውና ጉዳይ ደግሞ የማይመለከተው አካል የለም። ስለዚህ ሁሉም አካል ተሳትፎ ማድረግ አለ እና ይሄን መድረክ ደግሞ በዋናነት የምንጠቀምበት ያሰብናቸው ሰላማዊ ሰልፎች የበለጠ መሬት ላይ ውጤታማ እንዲሆኑ። ፍርሃት እንዳለ እንሰማለን። ሰላማዊ ሰልፍ ተቀዛቅዟል፣ ሰው አይወጣም፣ ይፈራል የሚል ነገር አለ። ለኢትዮጵያውያን ትልቅ ቻሌንጅ ነው፣ ለዲያስፖራው ትልቅ ቻሌንጅን ይዘን ይመጣ። ኢትዮጵያ ውስጥ ህዝብ እየሞተ እያለቀ ዲያስፖራው ሰላማዊ ሰልፍ ወጥቶ መሳለፍ የማይችል ከሆነ ያን በተግባር ማሳየት የማይችል ከሆነ ከዛ በኋላ ሞራል አይኖረውም የሀገር ችግር መፈታት አለበት ብሎ ጥያቄ ለማቅረብ። ስለዚህ የዘንድሮ ቫኬሽን ሰላማዊ ሰልፍ ለሀገር ለህዝብ መሆን አለበት ብለን አምነናል። ይሄን ደግሞ ሁላችንም ተባብረን መቀስቀስ አለብን እና ተአምር ነው መፍጠር ያለብን። አገዛዙን ሾክ የሚያደርግ የሚነቀንቅ ስሜት አሁን መፍጠር አለብን። ያን ይዘን ደግሞ መሬት ላይ ነው የኢትዮጵያ ህዝብ ሰላማዊ ህዝባዊ እምቢተኝነትን በከፍተኛ መጠን በአጭር ጊዜ ከማሸነፍ በመለስ ሊመለስ በማይችል መጠን እንዲያቀጣጥል ማድረግ አለ። ለዛ ምቹ ሁኔታ እየተፈጠረ ይሄን የሰላማዊ ህዝባዊ እምቢተኝነት ደግሞ በሰላማዊ ትግል ምናምነው ብቻ እንኳን አይደለም፣ ጠበንጃ አንስተው በአገዛዙ አስገዳጅነት ጫካ የገቡት ሳይቀሩ እየደገፉት ነው የህዝቡን የሰላማዊ ህዝባዊ እምቢተኝነት ትግል። ስለዚህ ይሄ በኢትዮጵያ የመጣ አዲስ የኃይል አስተላለፍ ነው። ይሄን የኃይል አስተላለፍ በአግባቡ ይዘን ትግሉን ለአስተማማኝ ውጤት ማብቃት አለብን ብለን እየሰራን። ስለዚህ እያንዳንዱ ኢትዮጵያዊ ግን በዚህ ጉዳይ ላይ እኔ ካልተሳተፍኩ ይሄ ጉዳይ የትም ሊደርስ አይችልም፣ ድርሻ አለብኝ ብሎ ማመን አለበት። በቃ ግዴታዬ ነው፣ ይሄን ማድረግ አለብን። ይሄ በስሜት የሚካሄድ ትግል አይደለም። ከነሱ የተሻልን መሆናችንን ማሳየት እንፈልጋለን። ተጨንቀል ለሀገራችን ህልውና ለህዝባችን ህልውና አሁን የምንታገለው እንዲሁ ተራ የሆነ የግለሰብ ወይም የድርጅት የስልጣን ጥም ኖሮና አይደለም፣ እጅግ አሳሳቢ የሆነ ጉዳይ ስለሆነ ነው። ስለዚህ ይሄን በሆደ ሰፊነት የያዝነው መሆኑን በአርቆ ሐሳቢነት የያዝነው መሆኑን ማሳየት እንፈልጋለን። ይሄን መዋቅራቸው ይሄን መልእክት በደንብ እንዲረዳው እንፈልጋለን። በተለይም ደግሞ ያለመታከት እሳቸው ወደ ስልጣን ከመጡ በኋላ ኦልሞስት ለ8 ዓመት ባልተቋረጠ ውጊያ ውስጥ ያለው መከላከያ ሰራዊት ይሄን መልእክት በደንብ እንዲገነዘበው እንፈልጋለን። የራሱን ወንድሞች የራሱን እህቶች የራሱን ህዝብ እየጨፈጨፈ ለአንድ አምባገነን ግለሰብ ስልጣን የትም መድረስ አይችልም። አሁን ሄዶ ይሄ መንግስት ጦርነት መዋጋት የማይችልበት ደረጃ ላይ ደርሷል። አሁን አገሪቱ ውስጥ የተፈጠረው የኃይል አሰላለፍ በምንም ተአምር ደጋግመን ተነጋግረናል። አሁን የፋኖ እንቅስቃሴ እንኳን ሲጀምር አትልፋ ይሄን የፋኖን ትግል በምንም ተአምር በጦርነት አታሸንፈውም እያል እንነግረው ነበር ለመንግስት፣ አልሰማም አይደል? አሁን የመጣውን የኃይል አሰላለፍ በምንም ተአምር ይሄ መንግስት ሊቋቋም አይችልም፣ ለወራትም ሊቋቋም አይችልም። ወደኋላ ሊመለስ በማይችል መልኩ ሁሉንም ጠላት አድርጎ በሁሉም ላይ የህልውና ፈተና ደቅኖ ሁሉም አጌንስት መንግስት እንዲነሳ አድርጓል፣ እንዲተባበር አድርጓል። ዋጋ የሚከፍልበት ጊዜ ተቃርቧል። ግን በዚህ ሂደት የሀገርና የህዝብ ጥቅም
ህልውና አደጋ ውስጥ እንዳይወድቅ እንፈልጋለን። ነገሩ በጥንቃቄ እንዲካሄድ እንፈልጋለን። ለዛ ነው እድል እየሰጠን ያለ ነው፣ እድል እያሳየን ያለ ነው። እና ሪሊ መሬት ላይ የዛሬ ዓመት የዛሬ 2 ዓመት የነበረው የኃይል አስተላለፍ አይደለም አሁን ያለው። ቶታሊ ተቀይሯል። ስለዚህ በአገዛዙ ዙሪያ ይህ አገዛዝ እድሜ የሚኖረው መስሏቸው የተሰለፉ ለስልጣን ብለው ለገንዘብ ጥቅም ብለው ከዚህ አገዛዝ ጋር የተሰለፉ ኃይሎች ሁሉ ይሄን ሪያሊቲ መገንዘብ አለባቸው። አደጋው አፍጥጦ አፍንጫቸው ስር እየደረሰ ነው። ስለዚህ በዚህ ባለቀ ሰዓት መሪያቸውን ሀየ ማለት አለበት። ተደራደር፣ ይሄን ችግር በሰላም ፍታ፣ በምርጫ የሚፈታ ችግር የለም፣ ወደ እውነተኛ ሁሉን አቀፍ የሽግግር ሂደት መሄድ አለብን፣ ይሄን ተቀበል ማለት አለባቸው። ፍርሃቱ አያዋጣቸውም። አድርባይነቱ ከዚህ በኋላ አያስኬዳቸው። 7 ዓመት አስኬዷቸዋል። አሁን ግን መሽቷል። እየመጣ ያለውን ማዕበል በምንም ተአምር አይቋቋሙ። አምባገነኖች እንደዚህ ናቸው። ለተወሰነ ዓመታት በተወሰነ ምክንያት ሊቋቋሙ ይችላሉ እና የመዳከማቸው ሂደትም አዝጋሚ ነው የሚሆነው። ከሆነ ጊዜ በኋላ ግን ፈጣን ነው የሚሆነው። ከዚህ በኋላ ያገዛዙ መዳከም አይደለም የመፍረስ ሂደት እጅግ ልናምነው በማንችል ደረጃ ፈጣን ነው የሚሆነው። ስለዚህ እኛም አሁን እንቅልፋት መስራት አለብን የምንለው ያለ ምክንያት አይደለም። ይሄ ሁኔታ በጥንቃቄ መያዝ ስላለበት ራሱ አገዛዙም ከመውደቁ በፊት መሰራት ያለባቸው መሰረታዊ ነገሮች በመኖራቸው፣ ምክንያቱም መዘጋጀት አለብን። ሳንዘጋጅ ቀርተን የኢትዮጵያ ሕዝብ እንደገና አሁን ይህን ሁሉ መስዋዕትነት ከከፈለ በኋላ የሚመጣው ለውጥ እንዲጨናገፍ፣ እንዲጠለፍ ወይም ደግሞ ወደ ስቴትለስ ሁኔታ እንዲያስገባን አንፈልግም። ስለዚህ የቤት ስራችንን ከዛሬው መስራት አለብን፣ መረባረብ አለብን በሚል ነው በፍርድ አደባባይ መዳኘት ያለበት አገዛዝ ሳይቀር እድል እንዲሰጠው የፈለግነው ያለ ምክንያት አይደለም። ጉዳዩን በጥንቃቄ ለመያዝ ካለን ፍላጎት የሀገርና የህዝብን ጉዳይ በዚህ አይነት ደረጃ በጥንቃቄ ካላየነው ከእጃችን የሆነ ነገር ሊወጣ ይችላል። የሀገርና የህዝብ ጉዳይ ደግሞ የዚህ አይነት ሪስክ የሚወሰድበት አይደለም። እንዲህ አይነቱን ነገር ደግሞ በተደጋጋሚ በኢትዮጵያ ተጨባጭ ሁኔታ አይተናል። ስለዚህ ካለፈው ትውልድ ካለፉት ለውጦች የተሻለ ነገር ማምጣት አለብን ካል ነገሮችን በስፋት ማየት አለብን። አስቀድመን የቤት ስራችንን መስራት አለብን። አስቀድመን መተባበር መቻል አለብን። በኢትዮጵያ ታሪክ እኔ የተቃዋሚ ጎራ በዚህ መጠን የተባበረበት ሁኔታ ተከስቶ አያውቅም። በኢትዮጵያ ታሪክ ለመጀመሪያ ጊዜ እውነቱን ለመናገር ከ1 ዓመት ከ2 ዓመት በፊት እንደዚህ አይነት ተስፋ አልነበረኝም እኔ። አሁን ግን ማመን በማትችለው ደረጃ ሁሉም መተባበር ግዴታ ነው። በተናጠል የትም አንደርስም። ስንተባበር ግን እናሸንፋለን ብሎ የተንቀሳቀሰበት ሁኔታ እና ደግሞ የመጀመሪያው አሁን እርምጃ የሚታየው በዚህ ትዕይንተ ህዝብ ምን ያህል ሁሉም ኃይል ተባብረው ማዘጋጀቱ ጥሩ ማሳያ ይመስላል። እና ሪሊ ነገሮች ከቁጥጥር ውጭ እንዳይወጡ የሀገርና የህዝብ ጉዳይ ስለሆነ ሪስክ መወሰድ የለበትም። በጥንቃቄ ሁሉ ነገር መሰራት መቻል አለ እና ሌት ተቀን ደግሞ መስራት አለብን። ምክንያቱም ነገር ድንገት ተኝተን ስንነሳ ሌላ መልክ ሊይዝ ይችላል። ወደ መሸነፍ የተቃረበ መንግስት ከውስጥም ሊፈረካከስ ይችላል። ሲፈረካከስ ተዘጋጅተናል ወይኛ የተፈረካከሰውን ኃይል ተክተን ይችን ሀገር በአግባቡ ማስቀጠል የሚያስችል ዝግጅት አለን ወይ የሚለውን ጥያቄ ነገ አይደለም የምንመልሰው፣ ዛሬ ነው መመለስ ያለብን። ለዛ ነው ዝግጅት እያደረግን ያለውና ህዝቡ ይሄን መረዳት አለበት። የዛ ዝግጅት አካል መሆን አለበት። እያንዳንዱ ዜጋ ይሄ ትግል ውስጥ የኔን ድርሻ መወጣት አለበት። የጋራ ልክ ተቃዋሚ ኃይሎቹ በጋራ ስንታገል ነው ማሸነፍ የምንችለው እንዳሉት ሁሉ ዜጎችም ሁላችንም የዚህ ትግል አካል ስንሆን ነው ማሸነፍ የምንችለው ብለው ተስፋ ማድረግ አለ፣ መነሳሳት አለ እና ሪሊ ያለንበት ሁኔታ በአንድ በኩል እድል እየመጣ ነው። አገዛዙ ሊቋቋሙ የማይችል የህዝብ ትግል እየተቀጣጠለ እንደሆነ እያየን ነው። ይሄን እድል እንወስደው እንችላለን። በሌላ በኩል ደግሞ ይሄ ኃላፊነት የማይሰማው መንግስት ስለሆነ ድንገት ከውስጡ ቢፈረካከስ በቂ ዝግጅት ባልተደረገበት ሁኔታ አገር ደግሞ ወደ ሌላ ያልታሰበ አደጋ እንዳይገባ ደግሞ መጠንቀቅ ያስፈልጋል። ስለዚህ አደጋውን መቀነስ፣ እድሉን የበለጠ ማስፋት ያስፈልጋል። ከዛ አንጻር ነው ገዢውን ፓርቲ ሳይቀር በእያንዳንዱ ቀን እየገደለን ያለ አገር ያሳጣንን፣ ሀገር ብቻ አይደለም ያሳጣንን ነው መኖር መከልከላችን አርበቃ ብሎ መቀበሪያም እየተከለከለ ነው አይደል? አሁን ውጭ ሀገር የሚኖር ሰዎች
እንዲህ አይነቱ መንግስት የተለየ ሀዘኔታ ኑሮናል። ግን የሀገርና የህዝብ ጉዳይ ነውና ከግል ስሜት ወጥተን ነው ጉዳዩ። ለዚህ ነው እስከ መጨረሻው ድረስ ትግሉ የትኛውንም ደረጃ ቢደርስ ሪሊ ይሄ መንግስት ሊወድቅ 2 እና 3 ቀን ቀርቶታል እንኳን ቢባል እድል ማሳየት እድል መስጠት አለብን። ያ የሞራል የበላይነት ይሰጣል። በውስጥ ፈራተባ እያሉ ለውጥ የሚያስቡ ኃይሎች እንዲበረታቱ ልናደርግ የራሳቸውን እርምጃ እንዲወስዱ ልናደርግ። ስለዚህ በሰፊው ጉዳዩን ማየት አለብን የሚል እምነት አለ። ይሄ አገዛዝ ኦልሞስት እያለቀለት ነው። እስካሁንም የቆየው በእኛ ትብብር ማጣት ነበር፣ በእኛ በጋራ አለመቆም ነበር። አሁን ግን በሰላማዊ ትግል የምናምነው ኃይሎች እየተባበርን ነው። በሚገርም ሁኔታ በትጥቅ ትግል የሚያምኑትም ኃይሎች እየተባበሩ ነው። አሁን የዚህ መንግስት የመውደቅ ጉዳይ ጥያቄ ውስጥ የሚገባ አይደለም። ምንም ጥርጥር የለኝም አሁን ይሄ መንግስት እንደሚወድቅ። እኔን የሚያስጨንቀኝ አሁን በዚህ ሂደት የሀገርና የህዝብ ደህንነት ችግር ውስጥ እንዳይገባ ነው። ኢትዮጵያ ሳይታሰብ ስቴትለስ ወደሆነ ሁኔታ እንዳትገባ ነው እንጂ ይሄ መንግስት እያለቀለት ነው። ግን ይሄን ተገንዝበን ማድረግ ያለብን ዝግጅት አለ። አንደኛ በአገዛዙ ዙሪያ ያሉ ኃይሎች አብዛኛዎቹ እናውቃለን ኦፖርቹኒስት ናቸው። ለስራቸው፣ ለቤተሰባቸው፣ ለፖለቲካ ስልጣን፣ ለኢኮኖሚ ጥቅም ብለው የተሰባሰቡ ናቸው እንጂ የፖለቲካ ኢዲዮሎጂ ወይም የሀገር ጉዳይ ያሰባሰባቸው ኃይሎች እንዳልሆኑ እናውቃለን። እስካሁንም 7 ዓመት የዚህ አገዛዝ አካል ሆነው በህዝባቸው ላይ ይህን ያህል በደል መፈጸማቸው በጣም ትልቅ ስህተት ነው፣ ትልቅ ወንጀል ነው። ግን አለመሸም አሁን ከስህተት ተምረው ከዚህ በኋላ እንኳን በቃ ለአንድ አምባገነን መሪ የስልጣን መራዘም የስልጣን ጥያቄ ብለን አጠቃላይ የሀገራችንን የራሳችንን ህልውና ጥያቄ ውስጥ ማስገባት የለም፣ በቃ ማለት አለብን ብለው ከውስጥ ያሉ ኃይሎች ራሳቸው መንቀሳቀስ አለብን። መከላከያው ለሀገር ዳር ድንበር አይደለም እየሞተ ያለው፣ ለሀገር ሉዓላዊነት አይደለም እየሞተ ያለው። እየገደለ ያለው የውጭ ጠላትን አይደለም፣ እየተገደለም ያለው በውጭ ጠላት አይደለም። የራሱን ህዝብ እየገደለ በራሱ ህዝብ ታጋዮች ነው እየሞተ ያለው። ይሄ ትርጉም የሌለው ጦርነት ነው። የትም አይደርስም ይሄ መንግስት በጦርነት ከበቂ በላይ ታይቷል። ይሄ ስንት የ3 ወር ቀጠሮ ነው መንግስት የሰጠው መከላከያ የሰጠው ጦርነቱን እናሸንፋለን እያለ አልተሳካም። ወደፊትም አይሳካም አይደለም አሁን እያለቀለት ነው። መዋጋት የማይችልበት ደረጃ ደርሷል። ስለዚህ ይሄን ነገር ተገንዝበው ወደ ህሊናቸው መምጣት አለ። የዛሬ 5 ዓመት 6 ዓመት ተቃዋሚው ባልተጠናከረበት ሁኔታ ምን ሊገጥመን ይችላል ከዚህ መንግስት ብንነጠል ብለው ቢሰጉ አይደንቀኝም። አሁን ያለቀለት መንግስት ጋር ነው የቆሙት። የትም ሊያደርሳቸው አይችልም፣ ይዟቸው ነው የሚጠፋው። ስለዚህ ይሄን ነገር ተረድተው ሳይመሽባቸው ወደ ቀልባቸው መመለስና ከህዝቡ ትግል ጋር መቆም አለበት። መከላከያው ከህዝቡ ትግል ጋር መቆም አለበት። የብልጽግና መዋቅር በራሱ መሪ ላይ ማመጽ መቻል አለበት። በቃ ይዘን እየጠፋህ ነው ማለት መቻል አለበት። ከምንም ነገር በላይ ደግሞ በአሁኑ ወቅት እየተካሄደ ያለው የምርጫ ቲያትር የትም እንደማይደርስ መገንዘብ አለበት። እንደው የሀገሪቱን ገንዘብ ለማባከን ካልሆነ በስተቀር ይሄ ምርጫ ምንም ትርጉም የሌለው ነገር ነው። በዚህ ምርጫ ይሄ መንግስት የትም ሊደርስ አይችልም። አይተናል እንኳንስ ይሄ ምርጫ ኢህአዴግ ጠንካራ በነበረበት ሰዓት 100% አሸነፍኩ ብሎ 6 ወር አልፈጀም አመጹ ሲቀጣጠል መቋቋም አልቻለም። ጠቅላይ ሚኒስትር ኃይለ ማርያም ከስልጣን እንዲወርዱና አብይ ወደ ስልጣን እንዲመጡ ያደረገው ያ የህዝብ ትግል። ምርጫው የውሸት ነበር። ይሄ ምርጫም የውሸት ነው። ምንም ፋይዳ የሌለው ምርጫ። ከዚህ ምርጫ ሊመጣ የሚችል ሌጂቲመሲ ወይም ቅቡልነት የለም። የኢትዮጵያ ህዝብ በቅቶታል። ስለዚህ ይሄን ተገንዝቦ በአንድ በኩል ህዝቡ በኃላፊነት ስሜት በትግሉ ዙሪያ ተሰባስቦ የውጤቱ አካል መሆን አለበት። ባለቀም ሰዓት ቢሆን ህብረተሰቡ ያልተሳተፈበት ትግል ችግር ሊገጥመው ይችላል። ስለዚህ ህዝቡ ይሄ ትግል የኔ ትግል ነው፣ በዚህ ትግል ተሳትፎ ማድረግ አለብኝ ብሎ መንቀሳቀስ አለበት። የመንግስት መዋቅር በተለይ ደግሞ መከላከያ ኃይሉ ከዚህ በኋላ አልሞትም በቃኝ ማለት አለ። ከዚህ በኋላ ከህዝብ ጥቅም ጋር ነው። እየገደሉኝ ካሉ እየገደልኳቸው ካሉ ወንድሞቼ ጋራ በጠረጴዛ ዙሪያ ችግሬን መፍታት እችላለሁ። ለማንም ስልጣን መሞት የለብንም። ከዚህ በኋላ ሁሉም አቀፍ የሆነ የሽግግር ሂደት ይፈጠር፣ ሁሉም የመፍትሄው አካል ይሁን ማለት አለበት። ከዚህ በኋላ አንዋጋም፣ አንገልም፣ አንሞትም ማለት አለበት።
ስለዚህ በዛ ደረጃ መልእክትም የሚተላለፍበት ነው ይሄ መድረክና ሁሉም ቤቱ ሆኖ በያለበት በስልኩ በቴሌቪዥኑ የመንግስት መዋቅር ውስጥ ያለ መከላከያው ሰራዊት ሁሉ መልእክቱን መከታተል አለበት። የዛሬ ሳምንት ቅዳሜ ለሁሉም ሰው ነው መልእክት የሚተላለፍ። ይሄ መልእክት ደግሞ አሁን መንግስት የመጨረሻው ሰዓት ላይ በደረሰበት ሁኔታ አናቅም ሜቢ በቀናት ውስጥ ከፍተኛ የሆነ ጦርነት አሁን ሊቀጣጠል ይችላል ኢትዮጵያ። በምንም ታምር ያገዛዝ አይቋቋሙ። ከዛ በኋላ እርቅ ቢፈልግ የሽግግር መንግስትን እቀበላለሁ ቢል የሚያዳምጠው እንኳን ላይኖር ይችላል። እድል ላይኖረው ይችላል። ዛሬ የሰጠነውን እድል ላያገኘው ይችላል። ስለዚህ ካለፉት አምባገነናዊ ስርዓቶች መማር ከፈለገ መዋቅሩ በቃኝ ማለት አለ። ይሄን መሪ ይዘው ሲጠፉ ዝም ብዬ አላይም ማለት አለ። ህብረተሰቡ ይሄ ጉዳይ የኛ ጉዳይ ነው፣ መልእክቱን በትክክል ለመንግስት ማድረስ አለ። ይሄ መንግስት መደንገጥ አለ። የመንግስት መዋቅር በዚህ ሂደት መፈረካከስ አለ፣ መለያየት መቻል አለበት፣ አደጋውን ማየት መቻል አለበት ብሎ ህብረተሰቡ መንቀሳቀስ አለበት ብዬ አምናለሁ።